ዕለተ ማክሰኞ መጋቢት 22 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁም ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከትናንት መጋቢት 21 2018 ዓ.ም ጀምሮ በጎጃም ግንባር በተከፈተ የማጥቃት ኦፕሬሽን ታንክና ድሮን ይዞ የገባው የአገዛዙ ሰራዊት ከባድ ኪሳራን ማስተናገዱ ተነግሯል። በአየር ኃይሉ በዓል ወቅት በጎረቤት ሀገራት ላይ ሲዝት የነበረው አገዛዙ የታጠቀውን ተዋጊ ጄት የራሱን ዜጋ ለመምታት ተጠቅሞበታል። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ገለጸው ጥቃቱ በፋኖ ሰራዊት ላይ ጉዳት ባያደርስም በንጹሃንና ንብረቶቻቸው ላይ ጉዳት አድርሷል። በዚህ የተበሳጩት የአፋብን 206ኛ ኮር የፋኖ አባላት ከሌሊቱ 7 ሰዓት ከ10 ላይ ደብረ ማርቆስ መሃል ከተማ ገብተው በፈጸሙት ጥቃት 23 ያገዛዙ ሰራዊት ከነተሽከርካሪው መጋየቱ ነው የተነገረው። በዝርዝር መረጃችን እናሰማቸዋለን። የቲዲኤፍ አዳዲስ አዛዦች ታወቁም። በትግራይና በአገዛዙ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊ ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር መዘርጋቱን ከተለያዩ ምንጮች ለማረጋገጥ ተችሏል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ ጣፋንታ ላይ ወሳኝ እንዲሆን የሚያስችለው መሆኑን ምንጮቻችን ነግረውናል። አዳዲሶቹ የቲዲኤፍ አዛዦች እነማን ናቸው? እነማንስ ተገለሉ? በዝርዝር ትሰሙታላችሁ። በምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላ ሀገሪቱ ግለሰቦችን በማስገደድና በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያስገደዱ መሆኑን ከሚደርሱን መረጃዎች ለማረጋገጥ ተችሏል። ለአብነት በአዲስ አበባ በተለያዩ አካባቢዎች ቤት በወረዳ ሰቦች እየተንኳኳ የምርጫ ካርድ ውሰዱ ካልሆነ ወደፊት ጉዳይ ኖሮብህ ብትመጣ አንሰማህም የሚል ማስፈራሪያ እንደሚደርሳቸው ተናግረዋል። ከወደ ባህር ዳርም በዚህ ጉዳይ ላይ እንዲሁ መረጃዎች ደርሰውናል። በዝርዝር እናሰማችኋለን። ትራምፕ በመጨረሻው ሰዓት ለኢራን እጅ ሰጡ ያስባለ መረጃ ይፋ ሆኗል። ትራምፕ የሆርሙዝ ወሽመጥ ተዘግቶም ቢሆን ጦርነቱን ለማቆም ፈቃደኛ መሆናቸውን ዎል ስትሪት ጆርናል ዘግቧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሆርሙዝ ወሽመጥ በሰፊው ለእንቅስቃሴ ዝግ ሆኖም ቢሆን ጦርነቱን ማቆም እፈልጋለሁ ሲሉ እየተማጸኑ መሆናቸውን የተነገረው፣ ይህንንም ለረዳቶቻቸው መናገራቸውን ዎል ስትሪት ጆርናል ዘግቧል። በዓለም አቀፍ ጉዳያችን እንተነትነዋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናቀርብላችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከትናንት መጋቢት 21 2018 ዓ.ም ጀምሮ በጎጃም ግንባር በተከፈተ የማጥቃት ኦፕሬሽን ታንክና ድሮን ይዞ የገባው የአገዛዙ ጦር ከባድ ኪሳራን አስተናግዷል። የኢሚሬቶች አየር ኃይል ምስራቅ ጎጃም ጎዛምን ላይ ያክ-130 በተሰኘ ራሻ ሰራሽ ጄት ተመላልሶ ድብደባ ፈጽሟል። በአየር ኃይሉ በዓል ወቅት በጎረቤት ሀገራት ላይ ሲዝት የነበረው አገዛዙ የታጠቀውን ተዋጊ ጄት የራሱን ዜጋ ለመጨፍጨፍ ተጠቅሞበታል። የአፋብን የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ እንደገለጹት ጥቃቱ በፋኖ ሰራዊት ላይ ጉዳት ባያደርስም በንጹሃንና ንብረቶቻቸው ላይ ጉዳት አድርሷል። በዚህ የተበሳጩት የአፋብን 206ኛ ኮር የፋኖ አባላት ከሌሊቱ 7 ሰዓት ከ10 ላይ ደብረ ማርቆስ መሃል ከተማ ገብተው በፈጸሙት ጥቃት 23 ያገዛዙን ሰራዊት ከነተሽከርካሪው በማጋየት ያልተጠበቀ ምት አሳርፈውበታል። የአፋብን 99ኛ ክፍለ ጦር የፋኖ ሰራዊት ደግሞ በደጋ ዳሞት ዳማ ማርቆስ አካባቢ የተሰማራውን ያገዛዙን ሰራዊት ሲያረግፉት የዋሉ ሲሆን ቆስለው የተማረኩ የመከላከያ አባላትን በሰብአዊነት በማከም ላይ ይገኛሉ። በተመሳሳይ የአፋብን 44ኛ ክፍለ ጦር ትሊሊ ዙሪያ ብርጋዴር ጀነራል አዲሱ መሐመድ ያሰማራውን ሰራዊት 13 ጥቁር ክላሽ በመማረክ ሲሸኘው 55ኛ ክፍለ ጦር ደግሞ ከዱር ቤቴና ዲላሞ ወደ አሹዳ የተንቀሳቀሰውን ኃይል በመምታት 30 የሰራዊቱን አባላት በመሸኘት
በማግኘት ያገዛዙን እንቅስቃሴ መግታት ተችሏል። በሌላ በኩል 64ኛ ክፍለ ጦርም በሸበል በረንታና እነማይ በተደረገው ውጊያ ከ60 በላይ ያገዛዙን ሰራዊት በማስወገድ ከቢቸና ማህበረ ብርሃን የሚተኮስን የመድፍ ቅንቡላ ተቋቁሞ ያገዛዙን ከባድ ስምሪት በመልሶ ማጥቃት ብትንትኑን አውጥቶታል ሲል ነው የአፋብን የህዝብ ግንኙነት ኃላፊው መረጃውን ይፋ ያደረገው። ቲዲኤፍ አዳዲስ ወታደራዊ አዛዦቹን ይፋ አደረገ። በትግራይና በአገዛዙ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ከተለያዩ ምንጮች የደረሰን መረጃ ጠቁሟል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ጣፋንታ ላይ ወሳኝ እንዲሆን የሚያስችለው መሆኑንም ምንጮቻችን ነግረውናል። ቲዲኤፍ በ2013 ዓ.ም በአገዛዙና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ የተመሰረተ ሲሆን ከመደበኛ ሰራዊትነት ይልቅ ከተለያዩ የህብረተሰብ ክፍሎች የተውጣጣ ማለትም የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት፣ ከጦርነቱ በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት፣ ሚሊሻዎችን እንዲሁም ተማሪዎችን እና በተለያዩ የስራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶችን ያቀፈ ነው። በዚሁ ወታደራዊ ኃይል ውስጥ በተለይ ህወሓት የደርግን ስርዓት ለመጣል ባደረገው የ17 ዓመታት ትግል ወቅት ተሳትፎ የነበራቸው የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት የሰራዊቱ የጀርባ አጥንት ስለመሆናቸው ይነገራል። ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15፣ በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10፣ በኢሮብ አድዋ፣ አክሱም እና ባድመ አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17ን የያዘ ነው። የደቡብ ግንባር በስሩ በማይጨውና መሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባር ደግሞ ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጠለምት ሁመራና ማይጠብሪ ድንበር አካባቢዎች የሚንቀሳቀሰው አርሚ 31ን በስሩ ይዟል። በወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33 እና 35ም በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድህን ሲመራ የቆየ ሲሆን በመቀሌ ከተማ ልዩ ስሙ ኩሃ አካባቢ ሰፍሮ ይገኛል። አርሚ 9 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀሌ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ድራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ እየተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶች ይቀርቡበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚዎች አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማዬ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ማንጁስ ደግሞ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንደሆነ ይነገራል። በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት ምንጮቻችን ከዚህ ቀደም በምስራቅ ግንባር የአርሚ 3 ዋና አዛዥ የነበሩት እና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማዬ ወይም እምበይተይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜያዊ አስተዳደሩ ፕሬዚደንት ሌተናንት ጀነራል ታደሰ ወረደ እንደሆነም ተነግሯል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት
ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ጀነራል አብርሃ ተስፋዬ ወይም ድንኩል ወደ ምዕራብ ግንባር መዛወራቸውን ተነግሯል። ከዚህ በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ ኃይለ የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ እዝ ወይም ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝደንቱ መግለጻቸው ይታወሳል። ዶክተር ደብረጽዮን ገብረ ሚካኤል እንዲሁም አቶ ጌታቸው ረዳ በሚመሯቸው የህወሓት ቡድኖች መካከል የተፈጠረው ልዩነትን ተከትሎ በሰራዊቱ ከፍተኛ መኮንኖች መካከልም በተመሳሳይ ልዩነት ተፈጥሮ ነበር። ይህንን ተከትሎም በነሐሴ ወር 2018 ዓ.ም አርሚ 15ን በማንቀሳቀስና ዲሽቃ የጫኑ ከባድ ተሽከርካሪዎችና መሳሪያዎችን ይዘው የጊዜያዊ አስተዳደር ጽህፈት ቤትን በመክበባቸው የመፈንቅለ መንግስት ሙከራ ለማድረግ አሲረዋል በሚል የተከሰሱት ብርጋዴር ጀነራል ጉሽ ገብረና ስርዓቱን እንደሚቃወሙት በይፋ የገለጹት ጀነራል ተክላይ አሸብር ወዲያ አሸብር ራሳቸውን ከጦሩ ማግለላቸው ይታወሳል። በምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394/2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላ ሀገሪቱ ግለሰቦችን በማስገደድ በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያስገደዱ መሆኑን ከተለያዩ ምንጮች የሚደርሱ መረጃዎች አመልክተዋል። ለምሳሌ በአዲስ አበባ ቤት እየተንኳ ከወረዳ የመጡ ሰዎች የምርጫ ካርድ ውሰዱ፣ ካልሆነ ወደፊት ጉዳይ ኑሮባችሁ ብትመጡ አንሰማችሁም የሚል ማስፈራሪያ እያደረሱ መሆኑ ተነግሯል። በባህር ዳር ደግሞ ራቅ ካሉ የገጠር ወረዳዎች መጥተው ወደ ተለያዩ ቦታዎች ለስራ ጉዳይ የሚጓዙ ሰዎች በምርጫ ወቅት እንደማይመለሱ እየታወቀ አስገድደው የምርጫ ካርድ እያስወጧቸው መሆኑ ተሰምቷል። በይርጋለም ከተማ ውስጥ ደግሞ ትናንት ሰኞ የሁለተኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት ላይ ክፍል እንደገቡ በግድ ደብተራቸውን አስቀምጠው እንዲወጡና ከተማ ሄደው የምርጫ ካርድ ከወሰዱ በኋላ ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። በተመሳሳይ በደቡብ ምዕራብ ኮንታ ዞን ኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም ተብለው ተባረዋል። ካርድ ያላወጣ መምህር ደግሞ ደሞዙ እንደሚታገድ ተነግሮታል። በመሃል ሜዳ ከተማም የምርጫ ካርድ ካልወሰዳችሁ ውሃ መቅዳት አትችሉም ተብለው ህዝቡ ተሰልፎ ካርድ እያወጣ መሆኑን የተነገረውም በቅርቡ ከትርታ ኤፍኤም ስራ አስኪያጅ ጋር በተፈጠረው ውዝግብ ከጣቢያው የወጣው ተወዳጁ የስፖርት ጋዜጠኛ ሉላ ፍሬው እኔ እቃ አይደለሁም፣ ስራ አስኪያጇ ካለቀቀች በምንም ታምር ወደ ስራ አልመለስም ሲል አቋሙን በይፋ አስታወቀም። ጋዜጠኛው በዩቲዩብ ገጹ ባወጣው መግለጫ እንዳብራራው ጣቢያውን ታዋቂ ካደረጉትና በርካታ ስፖንሰሮችን ካመጡት ባለሙያዎች አንዱ ሆኖ ሳለ በጥበቃ ታጅቦ ከህንፃው እንዲወጣ መደረጉ እጅግ ክብረነክና አሳዛኝ ተግባር መሆኑን ገልጿል። አክሎም የአሁኗ ስራ አስኪያጅ ወይዘሮ ሳራ ሞገስ የሰደቡበትን የድምፅ ማስረጃ በእጁ እንደያዘና ጉዳዩን አውጥቶ ከፍተኛ ህዝባዊ ቁጣ እንዳይነሳባት በማሰብ ብቻ ለጊዜው ይፋ ከማድረግ እንደተቆጠበ አስጠንቅቋል። ይህንን ውዝግብ ተከትሎ ከሌሎች 3 ታዋቂ የሬዲዮ ጣቢያዎች አብሮ ለመስራት ጥሪ ቢቀርብለትም አሉላ ግን በችግሩ ሰዓት ከጎኑ ከቆሙት ታማኝ ባልደረቦቹ ከነግርማቸው ኔውና ሶፎንያስ ኔው ተለይቶ ሌላ ጣቢያ እንደማይገባ በማሳወቅ ለጓደኞቹ ያለውን ታማኝነት አሳይቷል። በሌላ በኩል ይህንን ክስተት ተከትሎ አሉላ ያልተጠበቀ ከፍተኛ ህዝባዊ ድጋፍ እያስተናገደ ይገኛል። ከተለያዩ የሃይማኖት ተከታዮች፣ ከቲክቶከሮች፣ ከዩኒቨርሲቲ ተማሪዎች እንዲሁም የቅርብ ተቀናቃኝ ከሆኑት የአርሰናልና የማንቸስተር ዩናይትድ ደጋፊዎች ጭምር ልዩ አጋርነት የተገለጠለት ሲሆን የራሱን ነጻ ስቱዲዮ እንዲከፍት ከወዲሁ የገንዘብ ማሰባሰብ ተጀምሮለታል። አሉላም ማንንም እንደማይጠላ ገልጾ ትኩረቱን በራሱ የዩቲዩብ ቻናል ላይ አድርጎ ስራውን እንደሚቀጥል አረጋግጧል።
የአሜሪካው ፕሬዝደንት ዶናልድ ትራምፕ የሆርሙዝ ወሽመጥ ተዘግቶም ቢሆን ጦርነቱን ለማቆም ፈቃደኛ መሆናቸውን ዎል ስትሪት ጆርናል ዘገበ። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሆርሙዝ ወሽመጥ በሰፊው ለእንቅስቃሴ ዝግ ሆኖም ቢሆን ጦርነቱን ለማቆም ፈቃደኛ መሆናቸውን እና እየተማጸኑ መሆኑን ለረዳቶቻቸው መናገራቸውን ነው ዎል ስትሪት ጆርናል የዘገበው። ጆርናሉ የአስተዳደሩን ባለስልጣናት ጠቅሶ ፕሬዝደንቱና ረዳቶቻቸው ወሽመጡን ለማስከፈት የሚደረግ ወታደራዊ ዘመቻ ጦርነቱን ከተያዘለት የጊዜ ገደብ ከ4 እስከ 6 ሳምንታት ሊገፋው ይችላል ብለው መገምገማቸውን ዘግቧል። ትራምፕ የኢራንን ባህር ኃይልና የሚሳኤል ክምችት በከፍተኛ ሁኔታ ካወደሙ በኋላ እየተካሄደ ያለውን ጦርነት በማቆም ወሽመጡን እንድትከፍት ዲፕሎማሲያዊ ጫና ማድረግ እያሰቡ መሆኑ ተገልጿል። በሌላ በኩል ኢራን የእስራኤልና የአሜሪካ ወታደራዊ ማዕከላትን መምታቷን ገልጻለች። የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታውቋል። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ገልጿል። የአየር ኃይላችን በኢማድ በኮራም ሻህር 4 እና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ትቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎች መምታቱንም አክሏል። ይህም የወታደራዊ አዛዦች ዋነኛ የግንኙነት ማዕከልን እንደሚያካትት ገልጿል። በእስራኤል ጥቃት ተፈጽሟል የተባለባቸው ቦታዎች ቤኒ ብሬክ፣ ቴል አቪቭ፣ ቤርሼባ፣ ጋሊሊ፣ ኔጌብ፣ ቴልኖፍ የአየር ኃይል ሰፈር፣ አራድ እና የሙት ባህር ደቡባዊ ክፍል ናቸው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች ተመትተዋል ብለዋል። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መሸሸጊያዎችና ዋና መቀመጫዎች የሊባኖሱ ሄዝቦላህ እንዲሁም በኢራቅና የመን የሚገኙ ኢስላሚክ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲልም አክሏል። የተወደዳችሁ ቤተሰቦቻችን ለዕለተ ማክሰኞ ምሽት ያዝንላችሁ አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።